Okay, so here's how it works. Light is emitted from this source. In the middle is something called a beam splitter, which divides the light up into two parts. Over here are two mirrors, which reflect the light back to the middle, where they recombine at the beam splitter. The light is sent down to this detector. Now, because of the wave-like properties of light, እዚህ በምስሉ ላይ የተመለከታችሁት ኤክስፐሪመንት ኢንተርፌሮሜትር ኤክስፐሪመንት የሚባል ሲሆን በወቅቱ የነበረ ኢተሪያል ዊንድ የሚባል ወይንም ደግሞ ምድራችን ወይም ስፔስ ኢተር በሚባል ሃይፖቴቲካል ሚዲየም ፊልድ ተደርጋለች ተብሎ ይታሰብ ነበር። እሱን ዲቴክት ለማድረግ የተሰራ ኤክስፐሪመንት ነው ማለት ነው። ነገር ግን እሱን ዲቴክት ማድረግ ሳይችሉ ቀርተው የኤክስፐሪመንቱ ሪዘልት ኔጌቲቭ ሆነባቸው ማለት ነው። በዚህም የተነሳ the most famous failed experiment in physics ተብሎ እንዲጠራ አድርጎታል ማለት ነው። ታዲያ ግን በ1905 አልበርት አንስታይን ይህንን ኤክስፐሪመንት ተመልክቶና ጄምስ ክለርክ ማክስዌል ብርሃን በቫኪዩም ውስጥ እንዴት ፕሮፓጌት እንደሚያደርግ የሚያሳየውን ማቴማቲካል ኢኩዌሽን ተመልክቶ ስፔሻል ሪላቲቪቲን ፎርሙሌት አድርጓል ማለት ነው። ስፔሻል ሪላቲቪቲ ቲዮሪ እንዲመሰረት ያደረገው ሁለቱ ሜን ነገሮች ይህ የማይክልሰን ሞርሌ ላይት ኢንተርፌሮሜትር ኤክስፐሪመንት እና የጄምስ ክለርክ ማክስዌል ማቴማቲካል ፎርሙላ ነው ማለት ነው። እንግዲህ ጉግል ሄዳችሁ እናንተም ዘ ሞስት ፌመስ ፌልድ ኤክስፐሪመንት ኢን ፊዚክስ ብላችሁ ሰርች ብታደርጉ ይህንን ኤክስፐሪመንት ታገኙታላችሁ ማለት ነው። እናም ይህ የታይም ዳይሌሽን ወይም ደግሞ ጊዜን ማዘግየት ይቻላል የሚለው ፎርሙላም የመጣው ከዚህ ነው ማለት ነው። አልበርት አንስታይን ይህንን ፎርሙላ ተመለከተ፣ ኤክስፐሪመንቱን ተመለከተ። ከዛ በብርሃን ስፒድ ነገሮች ቢጓዙ ጊዜ ሊዘገይ ይችላል የሚለውን ኢንተርፕሪቴሽን ነው እንጂ የሰጠው ማቴማቲካል ኢኩዌሽኑ ፕሪቪየስሊ በሄንድሪክ ሎረንስ ካልኩሌት የተደረገና በሄንድሪክ ሎረንስ የተደረሰበት ነበር ማለት ነው። የአልበርት አንስታይን ግሬትነስ ሁል ጊዜም እንደዚህ አይነት የተቋጠሩ ነገሮች ጋር ነው ሲፈታ የነበረው ማለት ነው። ሁሉም የአልበርት አንስታይን ጽንሰ ሀሳቦችን ስትመለከቱ ስለ ብርሃንም ቢሆን የሆነ ቦታ ላይ ፊዚክስ ሄዶ ቀጥ ብሎ ነበረ። ይህንንም ኤክስፐሪመንት ድጋሜ ነው እንግዲህ ጊዜ ሊዘገይ እንዲሁም ደግሞ ርቀት ሊያጠር እንደሚችል ኢንተርፕሬት አድርጎ ያስተካከለው ማለት ነው። አብዛኞቹ የአልበርት አንስታይን ቲዎሪዎች እንደነዚህ አይነት የቆሙ ነገሮችን ሲያስተካክልና ሲያዋህድ የነበሩ ናቸው ማለት ነው። እስኪ ይህንንም እናንተ ገብታችሁ ዘ ሞስት ፌመስ ፊልድ ኤክስፐሪመንት ኢን ፊዚክስ ብላችሁ የማይክልሰን ሞርሌ ኤክስፐሪመንት እንዴት ስፔሻል ሪላቲቪቲ ቲዎሪ እንዲመሰረት እንዳደረገ ቼክ ብታደርጉት ደስ ይለኛል። ሀሳብ፣ ኮመንት፣ አስተያየት ካላችሁ እዚህ ኮመንት መስጫ ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ።